በማንኛውም አይነት ሁኔታ ሰው ይሄን ህግ ስላላወቅኩ ይሄንን ወንጀል ፈጸምኩ ብሎ ዲፌንድ ማድረግ አይችልም። እንደው ምናልባት እንደማቅለያ ሊያዝለት ካልሆነ በቀር ማለት ነው። እኔም ሰዎች ያወሩኛልና እኔ አንድ ቀን ፖሊስ ጣቢያን ፍርድ ቤትም ሄጄ አላቅም፣ እኔ እዛ መድረስ አልፈልግም ይሉኛሉ። ግን አንዳንዴ ፈለግንም አልፈለግንም ምን ደርስባቸው ሁኔታዎች አሉ። የህግ ወጥ በሆነ መንገድ መብትን ማስከበር ምትገርመኛ አንቀጽ ናት። መብቴ ነው እንዴት ነው ማላስከበረው እንዴ? መብቴን ሄጄ ፍርድ ቤትና ፖሊስ ጣቢያ መጠየቅ አለብኝ? ክቡራትና ክቡራን ተመልሰን ተገናኝተናል። የሞዳ መዝናኛችን እየተከታተላችሁ ትገኛላችሁ። ለዛሬው ለለቱ ያሰናዳናቸው መሰናዶች ወደ እናንተ እየደረሱ ነበር። አሁን ደግሞ ሰዓቱ ወደ እናንተ አዲስ ጥቁር እንግዳ ብቅ ብሎ አዳዲስ ሀሳቦች የምንጋራበት ሰዓት ላይ የእንግዳ ሰዓት ላይ እንገኛለን። እንግዳችን ማን ነው? ከእንግዳችን አንደበት የምንሰማ ይሆናል። እንኳን ደህና መጣሽ ረቢያ። እንኳን ደህና ቆያችሁኝ። ተመልካቾች ከዚህ ቀደም ያስተውሳሉ የሞዳ መዝናኛችን ላይ አንዲት አንቀጽ የሚል መሰናዶ ነበረን። በዚህ መሰናዶ ደግሞ ተመልካቾቻችን እጅግ በጣም ጠቃሚ የሆኑ ሀሳቦች፣ አዳዲስ ሀሳቦች፣ የህግ ጉዳዮች እየተነሱ የምንወያይበት ትምህርት የምንወስድበት፣ አንዳንዴም ደግሞ ሲመስለኝ የህግ ጉዳይ ያዝናናል ማለት አዳዲስ መረጃዎች መስማት ያዝናናልና እነዚህን አዳዲስ መረጃዎች ስንሰማ ዘና እያለን እንደዚህ ነው የሚያስገርም ነገር አለ እንዴ ምናምን እያለን እንሰማለን። ይሄ አንዲት አንቀጽ ዝግጅታችን አሁንም እንደቀጠለ ነው። ግን አዲስ አዘጋጅ ደግሞ ወደ መድረኩ አምጥተናል። አዲሱ አዘጋጃችን ማናት ምንድናት የሚለውን ደግሞ ከራስሽ አንደበት ብንሰማ ደስ ይለናል። እሺ፣ ራቢያ በድሩ እባላለሁ። በሙያዬ ጠበቃና የህግ አማካሪ ነኝ። የመጀመሪያ ዲግሪን ከድሬዳዋ ዩኒቨርሲቲ የህግ ትምህርት ቤት አግኝቻለሁ። ሁለተኛ ዲግሪን ደግሞ ከአዲስ አበባ ዩኒቨርሲቲ በዓለም አቀፍ ህግ ወስጃለሁ። ከዛ ወዲህ ለ8 ዓመታት ያክል በአቃቤ ህግነት በመንግስት ተቋም ያው ህዝቡን ሳገለግል ቆይቻለሁ። አሁን ደግሞ በግሌ የጥብቅና ስራውን በመስራት አሁን ደግሞ ከእናንተ ጋር በመምጣት ሞር ከሰዎች ጋር ያው ስራዬን እያደረስኩ እገኛለሁ። ምናልባት ከዚህ ቀደም ደግሞ ሶሻል ሚዲያ ላይ የራስሽን የቀረስሽ የተለያዩ የህግ ጉዳዮችን ለተመልካቾች ታደርሺ ነበረ። ይሄ ትሬንድ በጣም እየተለመደ የመጣ ትሬንድ ነውና ይመስለኛል በጣም ጥሩ ተሞክሮ ያገኘሽበት ይመስለኛል። ምናልባት ፍርድ ቤት፣ ዳኛ፣ ጠበቃ፣ ህግ፣ ፍርድ ስንል የሆነ በጣም ጠበቅ ያለ ነገር በጣም ስትሪክት ነገር ያለበት ልክ ፖሊስ ምናምን ብለን እንደምንለው የሆነ የሚያስፈራ ነገር ያለበት ቦታ ብለን ነው የምናስበው። ግን እነዚህ ደግሞ እንደዚህ በህይወታችን በህይወት መስክ ላይ እንደዚህ አይነት የህይወት ይሄ ለምሳሌ የፍርድ ምናምን አጋጣሚዎች አንስታችሁ እናንተ ትረካዎች ስትነግሩን ወይ ገጠመኞቻችሁን ስትነግሩን ህግ ኖርማል እኛ ከሩቅ እንደምናስበው የሚያስፈራ ነገር ሆኖ ሳይሆን ውስጡ በራሱ በጣም የሚያስገርም የሚያዝናና ነገር እንዳለው እናስተውላለን። ምናልባት እናንተ ወደ ሚዲያ ማምጣት የቻላችሁበት መንገድ ይመስለኛል። ምን አዲስ ነገር አይተሽበታል? ከኦዲየንስ ጋር ምን አይነት አዲስ ኢንተራክሽን ለመፍጠር ሞክረሻል? ወደ ሶሻል ሚዲያ ጠበቃ ከመሆን በዘለለ ምን አዲስ ነገር አይተሽበታል? እሱን ንገሪኝ እስኪ። ያው ምንድነው ሶሻል ሚዲያ ዋናው ጥቅሙ ምንድነው? ሰዎች ህግን አለማወቅ ከተጠያቂነት አያድንም እንላለን እና በማንኛውም አይነት ሁኔታ ሰው ይሄን ህግ ስላላወቅኩ ይሄንን ወንጀል ፈጸምኩ ብሎ ዲፌንድ ማድረግ አይችልም። እንደው ምናልባት እንደማቅለያ ሊያዝለት ካልሆነ በቀር ማለት ነው። ስለዚህ በየትኛውም አይነት አጋጣሚ ህግን ማወቅ ግዴታችን ነው። ታዲያ ይሄንን ማወቅ እንዴት ነው የምንችለው? ምክንያቱም የህግ ሰው ያስፈለገበት ዋነኛው ምክንያት ህጎችን በስርዓቱ እንዲተነትን እንዲያብራራ ነውና ከህግ ውጭ ያለን ሰዎች ግን አንዳንድ ህጎች ግልጽ ላይሆኑልን ይችላሉ። ይሄ ሶሻል ሚዲያ ግን በጣም አስፈላጊ ነው ብዬ አምናለሁ፣ እንደኔ ማለት ነው። ኢንተርቴኒንግ የሆኑ እነዚህ የሚያዝናኑ የህግ አንቀጾችን ከመጥቀስ ባለፈ ሰዎች ማድረግ ያለባቸውን ጥንቃቄ መጠቆም በራሱ ትልቅ ነገር ነው። ይሄ ሶሻል ሚዲያ ጊዜ የማይፈጅ ምናልባት በዚህ በ3 በ5 እስከ 10 ደቂቃ ውስጥ ያሉ እንትኖች ጊዜ የማይፈጁብን ነገር ግን ብዙ እውቀቶችን ብናገኝበት ነው። ብናውቃቸው የሚጠቅሙ የምንጠነቀቅባቸው ማለት በጣም ምናልባት የኔን ኮንተንቶች ካየ ሞረን የማብራራቸው ሶሻል ሚዲያ ላይ እኔም አንድ አቀርባለሁኝና ከማብራራቸው ጉዳዮች ጠልቄ
አንድን ህግ አውርቼ በደንብ ውስጡን እንዲያውቁት ነው ሰዎችን ማደርገው። ምክንያቱም ውጤቶችን ካላወቅን ልንጠነቀቅ አንችልም። በምን አግባብ ነው ያንንስ መቅረፍ የምንችለው? ምን አይነት ጥንቃቄዎችን ማድረግ አለብን? ከዛስ የሚደርስብንስ ቅጣት፣ የሚደርስብንስ መንገላታት ምንድነው የሚለውን ማወቅ አለብን። እርግጥ ነው ፍርድ ቤቶች ምናምን ሲባል ሁላችንም የምንስለው ነገር አለን። እኔም ሰዎች ያወሩኛልና እኔ አንድም ቀን ፖሊስ ጣቢያም ፍርድ ቤትም ሄጄ አላቅም፣ እኔ እዛ መድረስ አልፈልግም ይሉኛሉ። ግን አንዳንዴ ፈለግንም አልፈለግንም ምን ደርስባቸው ሁኔታዎች አሉ። እኔ አሁን ለምሳሌ አቃቤ ህግ ሆኜ ልክ መጀመሪያ ስራዬን ስጀምር በጣም ብዙ ያስገረሙኝ አርቲክሎች አሉ። ለምሳሌ ያክል ህገ ወጥ መንገድ መብትን ማስከበር የሚባለው አንቀጽ በጣም ነበር የሚገርመኝ። ምክንያቱም መብቴን ኦኬ፣ ስለዚህ ፍርድ ቤት ምናምን ሄጄ ነው ማስከብረው በራሴ አላስከብርም እንዴ የሚለው ነገር መጥቶብኛል። ብዙ ድንጋጌዎችን እኛ ራሱ እንደው የህግ ምሩቃን እንኳን የሚያስገርሙን ብዙ አንቀጾች አሉ። ሰዎች ሊያውቋቸው የሚገቡ ብዙ ድንጋጌዎች አሉና ይሄ ሚዲያ ይሄ እናንተ የፈጠራችሁት ይሄ መወዳ ላይ ይሄን ፕሮግራም ማቅረቡ በራሱ ትልቅ ነገር ነው። ይሄንን ፕሮግራም የሚያዩ ይሄን ቲቪ የሚከታተሉ ሰዎች በሚሰሟቸው ነገሮች ሁሌም ጥንቃቄ ሊያደርጉ ይገባቸዋል እና እቺን ህግን አለማወቅ ከተጠያቂነት አያድንም የምትለዋል አትሊስት በዚህ ትንሽም ቢሆን እውቀት እያስጨበጥን ለውጥ እናመጣለን ብዬ አስባለሁ። ቀጣዩ ጥያቄ ይሄ ራሱ ነበር። ህግን አለማወቅ ከተጠያቂነት አያድንም የሚለው የኛ ማህበረሰብ ነገር በምሳሌ ነው የሚጠቅሰው። ነገር በምሳሌ ይጠቀሳልና አሁን ቅድም ያልኩሽ ሀሳብ እዚህ ጋር ነው የሚመጣው። ህግ አለማወቅ ከተጠያቂነት አያድንም የሚለው መስመር ላይ የሆነ ጭካኔ ያለበት ይመስላል። ማለት ህግ አይራራም እንዴ ምናምን ትያለሽ። ማቅለያ ምናምን ብለሽኛል። የእውነት ህግ አለማወቅ ከተጠያቂነት አያድንም ማለት ምህረት የለውም። አሁን ተመልካቾቻችን በእንደዚህ አይነት አጋጣሚ የምንነግራቸው በጣም ትንንሽ ደንቦች መተላለፍ ለህግ ተጠያቂነት እንደሚያበቃ አንዳንድ ሀሳቦች ቀለል አድርገን እንነግራቸዋለን። እነዚህ ነገሮች እንደው ጆሯቸው አለፍ ሲል መስማታቸው በራሱ የሚጠቅም ነገር ነው። ግን የምር አሁን በእንደዚህ አይነት አጋጣሚ የሆነ ያላወቅናቸው ደንቦች ያላወቅናቸው ህጎች መተላለፍ ከተጠያቂነት አያድንም፣ ማቅለያ የለውም። እንዳልኩህ እንደ ማቅለያ አንድ ልንጠቀምበት እንችላለን። ለምሳሌ እድሜው ከ18 ዓመት በላይ ያልሆነ ገና ከ15 ዓመት በላይ ከ9 ዓመት በላይ ያለ ሰው በነገር ላይ ይከሰሳል። ስለዚህ ለነሱ ማቅለያ የምንይዝባቸው የተለያዩ ሁኔታዎች አሉ። ባለመብሰሉ ምክንያት በእድሜ ባለመብሰሉ ምክንያት ይሄን ፈጽሟል የምንለው። ከዛ ውጪ ደግሞ ከእውቀት ማነስ ለምሳሌ ያክል እኔ ገና 2ኛ ክፍል ወይም 3ኛ ክፍል ያቋረጥኩ ሰው ከሆንኩኝ እሱም እንደ አንድ ማቅለያ ይያዛል። ከዛ ባለፈ ግን ገደብ የምንለው ነገር አለ። ይቅርታና ምህረት የምንላቸው ነገሮች አሉ። ገደብ በራሱ ምንድነው? አንድ ሰው ወንጀል ከፈጸመ በኋላ ያንን ወንጀል ፈጽሞ መጨረሻ ላይ ጥፋተኛ ሲባል ነገር ግን የሰውየው ሁኔታ ለመካስ ያለው ጥረት ከሰዎች ጋር ያለው ነገር እንደዚሁም ደግሞ የቤተሰብ አስተዳዳሪም ከሆነ ብቻ የተለያዩ ማቅለያዎች ተይዘውለት ቅጣቱ ሳይፈጸም የሚገደብለት ሁኔታ አለና በእርግጥ ይህ ገደብ የምንለው ነገር ሁኔታዎች አሉት። ሁሉም ወንጀሎች ላይ ተፈጻሚነት የለውም። ነገር ግን በዚህ መጠን የተለያዩ እንደዚህ ማቅለያዎችን ወይም ደግሞ ምህረቶችን አቀርቧል ህጉ። ይሄን ነው። መልካም። በመወዳ ዝግጅታችን የተለያዩ የህግ ጉዳዮችን እያነሳን ለተመልካቾች እያደረስን ነበር። በዚህ ደግሞ ጠበቃ አዲስ እነዚህን አዳዲስ ርዕሶች በማንሳት ለተመልካቾች ስታቀርብ ነበር ከዚህ ቀደም። አሁን ደግሞ ረቢያ እሷን ተክታ አዘጋጅ ሆና መጥታለች። ምን እንጠብቅ? ምን አይነት አዳዲስ ጉዳዮች እንሰማለን? ምን ትነግሪናለሽ? ከዚህ በኋላ ተመልካቾቻችን ምን ይጠብቁ? ተመልካቾቻችን ያው የሚጠብቁት ምንድነው? የማያውቋቸውን ብዙ የተለያዩ ህጎች እንዲያውቁ እናደርጋቸዋለን። በተለይ ደግሞ እነዚህ ብዙ ጊዜ የምንሰማቸው አይነት ወንጀሎች ሳይሆኑ ምክንያቱም ኦሬዲ አውቀናቸዋል። መስክረንም ሊሆን ይችላል፣ ገሌ ታስሮም ሊሆን ይችላል። በተለያዩ ሁኔታዎች አውቀናቸውና እማናቃቸው አዳዲስ ወንጀል ህጉ በነገራችን ላይ በጣም ሰፊ ነው። ከዛ ውጪ ደግሞ የተለያዩ አዋጆች አሉ የወንጀል ቅጣትን የሚያስቀምጡ። ወንጀልን ብቻ ደግሞ አይደለም የምናወራው፣ ሌላ ፍትሐ ብሔርም ካሳንም እንደሱ በተመለከተ የገንዘብ መቀጮን የሚያስከትሉብን ሁኔታዎችን እንደዚሁ እናወራለን እና ሰፊ ስለሆነ ህጋችን በሰፊ ብዙ እውቀትን እናስጨብጣለን ብዬ አስባለሁኝ እና ሁሉም ቢከታተለን። ምክንያቱም ቅድም እንዳልኩት ነው አለማወቅ ከተጠያቂነት አያድንምና ስለዚህ ይህንን ፕሮግራም መከታተል አዳዲስ ነገሮችን ዲስከቨር እንድናደርግ አዳዲስ ነገሮችን እንድናቅ ጥንቃቄም እንድናደርግ ለወደፊቱ አቅጣጫም የሚሰጠን ፕሮግራም ነውና
ብዙ ነገሮችን እንማራለን ብዬ አስባለሁ። ወደ ስክሪን ከመምጣታችን በፊት ወይ አንቺ ወደ ስክሪን ከመምጣትሽ በፊት በጣም ብዙ ገጠመኞች ይኖርሻል ብዬ አስባለሁ። በተለይ ቅድም እያነሳሽልኝ ነበር በህገ ወጥ መንገድ መብትን ማስከበር ብለሽኛል። አሁን ለእኔ ራሱ ቃሉ አዲስ ነው። እነዚህና መሰል ወይ ደግሞ የተለየ የገጠመሽ ኬዝ እንደው ለመፍታት እንኳን ያስቸገረሽ ካለ ምናልባት እስኪ እሱን ብትተርኪልን። ያው ስራችን ትንሽ ከባድ ነው። ብዙ ልምዶችን ታገኝበታለህ፣ ብዙ ትምህርቶችን ትማርበታለህ። ለራስህም እንደው እንደ ህግ ሰው ሆነህ ራሱ መንገድህን ብዙ የሚመሩት አይነት ኤክስፒሪየንሶች ይኖርሃል። አሁን ህገ ወጥ በሆነ መንገድ መብትን ማስከበር እንዳልከው ሁሉ አምባጓሮና ጠባጫሪነት ራሱ በጣም የምታስቀኝ አንቀጽ ናት። እንደባደብ ማለት አሁን ለምሳሌ አንተና የሆነ ግለሰብ እንደባደብ ብላችሁ ብትደባደቡ ወንጀል ነው። ስለዚህ እንደዚህ የተለያዩ አይነት አንቀጾች አሉ። ሰነድን በተመለከተ እንደባደብ ማለት ድንገት ከመሬት ብድግ ብለን ተነስተን ነው በቀጠሮ ምናምን። ለምሳሌ እንደዚህ አይነት ነገር ተፈጥሯል ከዚህ ቀደም ልክ በስፖርት የስፖርት ሜዳ ላይ በማስመሰል እንደዚህ ቀጠሮ ይዘን እንደባደብ የሚል የሆነ አንድ ትሬንድ ነበረ እና ለምሳሌ ይሄ በህግ ያስጠይቃል። ይሄ አሁን ይሄ በግሩፕ ራሱ የግሩፕ ጥል እንደባደብ ብለህ ተቀጣጥረህ ምናምን የምትደባደበው ነገር ወንጀል ነው። ከዛ አልፎ የጋራ ንብረት ስርቆት የምንላቸው አሉ። ብቻ ብዙ የሚያስገርሙኝ ድንጋጌዎች አሉ ሰነድ ላይ። አሁን ለምሳሌ እኔ የሆነ ስም ላስተካክል ብዬ በትንሽ ነገር ባስተካክላት እሷ ሰነድ እንደማዘጋጀት ነው የምትቆጠርብኝ። የሰውን ሰነድ መያዝ በራሱ እንደው ጥቅም ላገኝበት ባይሆንም ነገር ግን የዛን ሰው ሰነድ ይዤ ያ ሰው እንዳይጠቀም ለማድረግ ወይም ደግሞ እንደው ሰነዱን እንዳያገኘው ማድረግ በራሱ ወንጀል ነው። ብቻ ብዙ አስገራሚ ድንጋጌዎች አሉ። እቺ ጸባጫሪነቷ ግን ለምን እንደሆነ አላቅም እኔም እንትን ትለኛለች እና ከዛ ውጪ ህገ ወጥ በሆነ መንገድ መብትን ማስከበር የምትገርመኝ አንቀጽ ናት። መብቴ ነው እንዴት ነው ማላስከብረው እንዴ? መብቴን ሄጄ ፍርድ ቤትና ፖሊስ ጣቢያ መጠየቅ አለብኝ የምንላለን። ግን ኖ አይ የራሱ አካሄዳለሁ። መብትህንም ስትጠይቅ መብትህንም ስታስፈጽም የራስህ አካሄዳለሁ እና ያንን ከሄድክ በኋላ ነው በመጨረሻ ፍርድ ቤት ወይም የፍትህ አካል ነው እንጂ መፍትሄ የሚሰጥህ በራሴ ሄደህ ፍትህን ማስከበር አትችልም ነው የድንጋጌው ይዘት። ስለዚህ እነዚህ አይነት ድንጋጌዎች አሉ። አዋጆች አሉ። ከወንጀል ህግ ወጣ ብለን የጦር መሳሪያ አዋጅ አለ። ስለዚህ የተለያዩ አዋጆችን እንደዚሁ ጠቅሰን ብዙ እንማማርበታለን ብዬ አስባለሁ። በዚህ ፕሮግራም ይገርማል። ከዛ በዘለለ ደግሞ ወደ ቲክቶክ ስትመጪ ምናልባት ሰዎች አንዳንድ እንደዚህ በህይወት ጉዳይ የሚያጋጥማቸው ፍትህ ማግኘት የሚፈልጉበት የሆነ የህግ ጉዳይ ያጋጥማቸውና ወዴት መሄድ እንዳለባቸው አቅጣጫ የሚጠቁማቸው ሰው ሳያገኙ ይቀራሉ። እንደው የተለየ ኮሜንት ወይ ደግሞ በእንደዚህ ያለ የህግ ጉዳይ ብትረጂኝ የሚል እንደዚህ አይነት ጠቆምታ አልመጣልሽም? አዎ ይመጣል። ለምሳሌ ማንሳት እንችላለን። ብዙ ጊዜ በጋብቻ ላይ ነው በትዳር ላይ ነው የሚመጣውና ይሄ የንብረት ክፍፍል ላይ ማለት እንዲከፍተናል እንዴ እስክል ድረስ ማለት ነው። በእርግጥ ያው ባየሁትም ልምዴ አንዳንዴ እንደው አቃቤ ህግ ሆኜ በሰራሁበት ጊዜ ራሴን እንደ ስነ ልቦና ባለሙያ አድርገዋለሁና ሰው ስመክር ምናምን ማለት እንትን ይለኛል የሰው ትዳር ውስጥ ትንገብቼና ትዳሮቻችን በጣም ብዙ መታየት አለባቸው ብዬ አስባለሁ። ይሄ ንብረት ማሸሽ ላይ ከዛ በኋላ የልጅ ቀለብ ላይ ብዙ የሚመጡ ጉዳዮች አሉና ሞስሊ በሱ ነው ብዙ ሰዎች የሚያማክሩኝ። ነገር ግን እኔ እንደውም አድቫይዝ የማደርገው በጣም ጥሩ የሚሆነው ይሄም እንደ አለ በርግጥ ፕሮግራም አለ አይደለ እንደ ሚንበር ግን ይሄ የጋብቻ እንትን ግዴታ ነው፣ አስፈላጊ ነው። ወንዶች ሐቃቸውን ሊያውቁ ይገባል፣ ሴቶችም ሐቃቸውን ሊያውቁ ይገባል። ስለዚህ ሁላችንም ሐቃችንን ስናቅ ነው እርስ በርሳችንም መጨረሻ የሚመጣውን እንትን የምንለውና ብዙ ጊዜ ትዳር ላይ ሴቶች ብዙ ጊዜ ይጠይቁኛል። ቀለብ አልቆርጣለኝ፣ እንደዚህ ንብረት አሸሸብኝ፣ እንደዚህ አይነት ጥያቄዎች ብዙ ጊዜ ይመጡልኛል። እንደ አንድ ሙስሊም ኃላፊነት ይሰማሻል የትኛውም ፖዚሽን ላይ ብትሆኚ። አሁን አንቺ ምናልባት እንደ ጠበቃ የፍቺ ጉዳይ መጥቶልሽ ንብረት የማሸሽ ወይ ምናምን ኬዝ መጥቶልሽ እነዚህ አይነት ጉዳዮች ላይ ኢንቮልቭ ማድረግ በራሱ እንደ ጠበቃ የሚያስገኘው የሆነ ጥቅም አለ። እሱን ጥቅም ችላ ብሎ ከዛ በፊት እንደ አንድ ሙስሊም ይሄ ጉዳይ የሚፈታበት መንገድ መፈለግም ሌላኛው አንድ የተሰጠን ጸጋ ነው። ይሄ በጣም እንዳልሽው የስነ ልቦና ባለሙያ
እንደዛም ያደርጋል። አንዳንዴ ሳታስበው እንደዛው ትሆናለህ። አድቫይዝ ማድረግ ትጀምራለህ ሰዎችን። ለምንድን ነው የምትጣሉት? ለምን አትታረቁም? እንደዚህ አይሻልም ወይ እንደዚህ አይሻልም ወይ እያልክ ማለት ያኛው ይሄ ነገር ውስጥ ከመግባት መጀመሪያ የምትፈልገው እነዛን ሰዎች በተቻለ መጠን ማስታረቅ ነውና ግን ብዙ ይቀረናል ብዬ አስባለሁ። ጥብቅና ጋር ስንመጣ እኔ ብዙ ከሰማኋቸው ካየኋቸው ከነዚህ ልምዶች ወስጄ ጥብቅና ጋር ስንመጣ ደንበኛ በትክክል የሚፈልገው ነገር እንዲሆንለት ይፈልጋል። ጠበቃው ደግሞ በትክክል እዛ በደንበኛውና በሱ መሀል ስላለው እውነታ የሚያውቀው ነገር አለ። እዚህ መሀል በጣም ከባድ ዳኝነት ይፈልጋል። የህሊና ዳኝነት የሚባል ነገርና ትንሽ እንደዚህ አይነት ነገሮች ፈተና አይገጥሙሽም? ይሄ በዚህ አይነት መንገድ አይፈታም ወይም ደግሞ ደንበኛዬ ይህኛው መንገድ ከመከተል ይልቅ ሌላ መንገድ ተከትሎ ቢሄድ ፍትህ ሊያገኝ ይችላል ወይ ደግሞ ትክክለኛውን ፍትህ ሊያገኝ ይችላል። እንደዚህ አይነት አጋጣሚዎች ገጥሞሽ አያውቅም? አዎ ብዙ አጋጣሚዎች ይገጥማሉ። ምናልባት ለዚህ ትልቅ መፍትሄ ነው ብዬ የማስበው የፕሪንሲፕል ሰው መሆን ነው፣ የመርህ ሰው መሆን ነው። ለራስህ አቋም ሊኖርህ ይገባል። ምክንያቱም እኔ ፍርድ ቤትን አይቼዋለሁኝ፣ ህጉን አውቀዋለሁ፣ የፖሊስን ኢንቫይሮንመንት አውቀዋለሁ። ስለዚህ አትሊስት ያ ሰው እኔ ጋር ሲመጣ ከኔ ትሻላለች ብሎ ነው የሚመጣውና እኔ የምሰጠውን አቅጣጫዎች ሊከተል ይገባል። አይ እሱ በዚህ ሂጂ በዚህ ሂጂ በዚህ ሂጂ ባለኝ ወይም ደግሞ ባለችኝ መሰረት የሚሄድ ከሆነ ትክክለኛ መፍትሄም አልሰጠውም። ስለዚህ የአቋም ሰው መሆን ያስፈልጋል ብዬ አስባለሁ። ፕሪንሲፕል ሊኖረን ይገባል። እንደ ሰው ማናችንም እንደ ፕሮፌሽንም ያስፈልገናል ብዬ አስባለሁ። ብዙ ጊዜ እኛ ጋር የሚገጥመን ችግር ምንድነው ብዬ ፍርሃት አለ። ትልቅ የሆነ ፍርሃት አለ ማለት አንተ ስታረጋጋው ነው። በእርግጥ ከባድ የሆነውን ነገር ከባድ ነው ማለት ግዴታህ ነው፣ ግዴታዬም ነው እኔ። ነገር ግን አንዳንዴ ቀላል የሆኑ ጉዳዮች አብሽር በዚህ ያልቃል፣ ቀስ ብሎ ያልቃል ምናምን የምትለውን ጉዳይ አይደለም በዚህ በኩል ብንሄድስ ብሎ በአቋራጭ ለመሄድ የሚፈልጉ ብዙ ሰዎች አሉ። በእርግጥ ይሄ ትራውማው ነው፣ ካለማወቅ የተነሳም አለማወቅም ነው። ፕላስ ደግሞ እስር ቤት ያለው ሁኔታ ብዙዎችን በጣም ያስጨንቃል። ግን ትክክለኛውን አካሄድ ብንሄድ ደግሞ ብዙ ጊዜ መፍትሄዎች ቀላል ናቸው የሚሆኑትና እሱን ነው እኔ አሁን አድቫይዝ ማደርገው። ማለት በእርግጥ ማለት ለምን መታሰርን ለምን ፈራህ አልልም ሰው ምክንያቱም ይሄ the right to freedom የመንቀሳቀስ መብትህን ነው የምትነፈገው። እዛ ያለው ሁኔታ አለ። ምናልባት ካንተ ኢንቫይሮንመንት ጋር የማይሆን አይነት ሰው ጋር ልትታሰር ትችላለህ። ከባድ ነው ሁኔታው፣ ቀላል ነው እያልኩኝ አይደለም። ግን ሁሉንም በስርዓቱ አካሄድ ብንሄድ ፋይናሊ ያው ህግም አይደል። በእርግጥ አንዳንዴ እኮ ትክክል ያልሆኑ አሰራሮች ሊገጥሙን ይችላሉ። ግን ይግባኝ የሚባል ፍርድ ቤት አለ። ስለዚህ በተቻለ መጠን በትክክለኛው ፕሮሲጀር ብንሄድ፣ በትክክለኛው አካሄድ ብንሄድ፣ እንደዚሁም ደግሞ ጠበቆችን በእኔ በኩል ብቻ ሂድ ብለን ባናስቸግር የተሻለ ውጤታማ እንሆናለን ብዬ አስባለሁ። መልካም። እኔ የህግ ጉዳይ ሲነሳ በቶሎ የሚሄደው ያው ልክ እንደ ተርታው ማህበረሰብ ፖሊስ፣ ፍርድ ቤት ምናምን የሚባለው ነገር ባይገጥመኝ ደስ ይለኛል። ባላየው እንደዚህ አይነት ቦታ ባላይ ደስ ይለኛል። ግን አንዳንድ አጋጣሚዎች ይኖራሉ። ግን እንደዚህ አይነት አጋጣሚዎች ትዝ ሲሉኝ ቶሎ ወደ አእምሮ የሚመጣው በባህላዊ መንገድ የሚፈቱ የፍትህ ስርዓቶች አሉ። እንዲሁም ደግሞ ሸሪያ ጋር ስንመጣ በሸሪያ መንገድ የሚፈቱ እንደዚህ አይነት የሆኑ የህግ ጉዳዮች ይገጥሙሻል። ምናልባት እንደ ማህበረሰብ ቀላሉም እሱ ይመስለኛል። እናንተም ምናልባት ከፍርድ ቤት ጋር በተገናኘ ቀድሞ በሽምግልና የሆነ ጉዳይ እንዲያልቅ አሳይመንት መስጠት እንደዚህ አይነት ነገሮች ይኖራሉ። በግድ ሰው ተካሶ እኛ ጋር ይምጣ ምናምን የምትሉም አይመስለኝም። እኔ ስለ ባህላዊና ስለ ሸሪያው ጉዳይ ብናነሳ ደስ ይለኛል። አንድ ቦታ ላይ ስሙን መጥቀስ አልፈልግም፣ ቦታው ላይ በጣም የሚገርም የፍትህ ስርዓት ነው ያየሁት። ምን አይነት የፍትህ ስርዓት ነው ያየሁት? እንደውም ቦታው ላይ እኔ ጥናት ቢሰራው ሁላ ብዬ እላለሁ። ምን አይነት የፍትህ ስርዓት ነው ያየሁት? በፍትህ ስርዓት ውስጥ በዳይ ነው ካሳ ማግኘት ያለበት ወይም ደግሞ ፍትህ ማግኘት ያለበት። ፍትህ የሚባለው ነገር እዛ ቦታ ላይ የተተረጎመው የህሊና ሰላም በሚል ነው የተተረጎመው። ስለዚህ ልክ አንድ ጥፋት ጠፍቶ ሲመጣ ይሄ ጥፋት ካሳው ይሄ ነው ተብሎ ብቻ አይደለም ፍርድ የሚሰጠው ወይ ደግሞ ፍትህ የሚሰጠው። እዛ ቦታ ላይ ፍትህ የሚሰጠው ይሄ ጥፋት የተፈጠረው በዳይ ብቻ ሳይሆን በበዳይና በተበዳይ መሀል ባለ ካርማ በሁለቱ ባለ በህይወት ውደት ውስጥ በተፈጠረ ሲስተም ነው የሚል
ሌላ የፍቺ ትርጉም አለ። ምንድነው? ተበዳዩ ሰው ይሄ በደል የደረሰበት ሌላ በህይወት ውስጥ አንድ መክፈል ያለበት ዋጋ ስላለ ነው የሚል ትርጉም አለ። እንደዚህ አይነት ትርጉም ተሰጥቶት ፍትህ የሚሰጥበት ቦታ ይቻለው በጣም ነበር የተገረምኩትና ይሄ ማለት ሁለቱም ጸበኞች አንዱ ገዳይ አንዱ ተገዳይ ከሆነ በኋላ ገዳይም ተገዳይም ያለበት ቤተሰብ ወይ ፍትህ የሚያገኘው አካል ፍትህ ካገኘ በኋላ ተቃቅፎ ይሄዳል። አሁን እኛ ጋር በጣም እያስቸገረን ያለው ነገር ምንድነው? ፍርድ ቤት ከመካሰስ በኋላ ወይ ፍርድ ቤት ከመቆም በኋላ ያለው ትርፍ ነገር ምንድነው? በቃ ቀጣይ ባለው በህይወት መስመር ውስጥ መገፋፋት ነው፣ መኮራረፍ ነው። ፍርድ ቤት ለአንዱ ፈርዷል፣ ለአንዱ ደግሞ ተፈርዶለታል። ስለዚህ ከዚህ በኋላ እኔ ውጤቱን አግኝቻለሁ ይላል። ያኛው ደግሞ በቃ ወይ የሆነ መክፈል ያለበት ካሳ አለ እንደጎደለበት አስቦ ይተዋል። እነዚህ የፍትህ ስርዓቶች በጣም ሰላም የሚያመጡ ነገር ናቸው ብዬ አስባለሁ። በእናንተ እይታ ስለ ሸሪዓውና ስለ ባህላዊ የሽምግልና ስርዓቱ ምን ትላላችሁ? ምናልባት ይህንን ተከትሎ አንድ በወንጀል ህግ ካለች ማቅለያ ውስጥ አንዷ ይሄ ናት። የተበዳዩ ማነሳሳት ማለት አነሳስቶኝ ነው። አሁን ለምሳሌ እናቴን ሰድቦብኝ ነው የመታሁት ማለት እናት ማለት ሁላችንም ትልቅ ክሬዲት የምንሰጣት ናት አይደል? ስለዚህ እናቴ ስትነካብኝ ቶለሬት ላላደርግ እችላለሁ እና ያንን ሰው ይዤ በቦክስ ብለው ማስረጃ ካለኝና እናቴን በመስደቡ ምክንያት ነው ይሄን ያደረኩት ብል ራሱ እንደ አንድ ማቅለያ ያያዝልኛል። ይሄ የተበዳዩም ማነሳሳት እንደ አንድ እንትን ይታያል። ከዛ ውጪ ምናልባት ይሄ ሽምግልናን ይሄ የባህላዊ ግጭት አፈታትን በተመለከተ የወንጀል ህጋችን በግል አቤቱታና በወንጀል ክስ አቅራቢነት ብሎ ካቴጎራይዝ ያደረጋቸው ወይ ነው የከፋፈላቸው የወንጀል አይነቶች አሉ። በግል አቤቱታ የምንላቸው ቀላል የምንላቸው ወንጀሎች ቀጥታ ካንተ ጋር ሪሌትድ የሚሆኑ ወንጀሎች ሲሆኑ በህግ ክስ አቅራቢነት የምንለው ከሆነ ደግሞ በሽምግልናም ብንነጋገር የማያልቅልን ወይም ደግሞ ቀድሞ የማይዘጋልን ሁኔታዎች ናቸው። በግል አቤቱታ ስንል ለምሳሌ ያክል ዛቻ ካልን ቀላል አካል ጉዳት የተለያዩ ወንጀሎች አሉና በእነሱ ወንጀሎች ላይ የሆነ ወንጀል ፈጽሜብህ እኔ እናንተ ተሸማግለን ታርቀን ብንሄድ መዝገቡን የማዘጋት ውጤት ይኖራል፣ ፍርድ ቤት ሳይሄድ ሳንከሰስ ማለት ነው። ከዛ ውጪ ግን በህግ ክስ አቅራቢነት ሲሆን ግን እኔ እናንተ ብንሸመጋገልም ያ መዝገብ ሊዘጋልን አይችልም። እሺ ይሄን በወንጀል ክስ አቅራቢነት ያለን እንደሆነ ኦኬ እሺ ታረቅን። ታዲያ ለፍርድ ቤት አይጠቅምንም ወይ እንደሆነ ለፍርድ ቤት እንደማቅለያ ይጠቅመናል። ከዛ ውጪ ደግሞ ቅድም እንዳልኩ ምናልባት እንደ ዋነኝነት ባንይዘውም እንደ አንድ ግን ገደብ እንዲሰጠን ምክንያት ይሆንልናል። ይህንን የሽምግልና ዳኝነት ወይም ደግሞ ይሄ የባህላዊ ግጭት አፈታትን በተመለከተ አይ ቲንክ የተለያዩ ክልሎች ላይ ይሰራል ብዬ አስባለሁ። ግን ሲንስ ህግ ስለሆነ አሁን ላይ ገዢው ብዙ ጊዜ አሁን ለምሳሌ ሲቪየር የሆኑ ወንጀሎች በጣም ከባድ ወንጀሎች እንዳስገድዶ መድፈር፣ ያለ እድሜ ጋብቻ ምናምን የተባሉ ወንጀሎችን በሽምግልና ብዙ ጊዜ ለምሳሌ አክል ሶማሌ ክልል፣ አፋር ክልል እኔ በሪሰርቾችም ስላየሁት ነው ብዙ ጊዜ ቪክቲሞች ወይም ደግሞ ተጠቂዎች መፍትሄ የሚሰጣቸው በዛ በሽምግልና ዳኝነት ነውና ነገር ግን ይህ ብዙ ጊዜ ለማህበረሰቡም አስተማሪ እንዲሆን ስለሚፈለጉ ነገር ግን ሪሊፍ ሰጥቷቸዋል ወይ? ያው ሪሰርች እንደሚያሳየው ከሆነ ትክክለኛ ሪሊፍ እየሰጣቸው አይደለም። ከዛ ውጪ አሁን ላይ ምናልባት ይሄ የሽግግር ፍትህ ትራንዚሽናል ጀስቲስ የምንለው አሁን በአገር አቀፍ ደረጃ እየተሰራበት ያለ ምናልባት አሁን ቅርብ ጊዜ እየተሰራበት ያለው ነውና እኔም በደንብ ኢንቮልቭድ ሆኜ እየሰራሁበት ነው። አንደኛ ይሄ ትራንዚሽናል ጀስቲስ ወይም ደግሞ ሽግግር ፍትህ የሚያተኩረው የባህላዊ ግጭት አፈታት ዘዴ ነው። ምክንያቱም በሀገራዊ ሁኔታ ያው ብዙ ግጭቶች ተፈጥረዋል። ስለዚህ ያንን ግጭት ፍርድ ቤት ሁሉንም ሰው ወስደህ አትችለውም፣ አትፈርደውም። ስለዚህ የባህላዊ ግጭት አፈታት ዘዴን እንደ አንድ መፍትሄ እንደ አንድ አማራጭ ይዞ አዲስ ድራፍት እየተደረጉ ያሉ ህጎች ናቸው። ለወደፊት ተፈጻሚ ሲሆኑ እንደዛ ይሆናል እና መፍትሄው ትልቅ ነው፣ በጣም ቆንጆ ነው በሽምግልና ብንዳኝ። ግን አንዳንዴ ህጉ የማይፈቅድባቸው ሁኔታዎች አሉ፣ ሊሚት አለው። በጣም ደስ የሚል ነገር ነው። በጣም አዳዲስ ነገሮች እንደምንሰማ ተስፋ እናደርጋለን። ጠበቃ ራቢያን በዚህ መድረክ ተመልካቾቻችን እንዲጠብቋት እንጋብዛችኋለን። አንዲት አንቀጽ የሚለው ሀሳብ አንዲት አንቀጽ ብናነሳ፣ አንዲት አንቀጽ ላይ ብንወያይ፣ አንዲት አንቀጽ ብናውቅ ለህይወታችን ይጠቅመናል። ህግ አለማወቅ ከተጠያቂነት አያድንም እንደማለት ነው።
መልእክት አስተላልፊና እንሰነባበት። እሺ ያው ይህ ፕሮግራም ለወደፊቱ ሲቀጥል ብዙ ነገሮችን እንማርበታለን ብዬ አስባለሁ። ምናልባት እናንተም ደግሞ ኮሜንት ሴክሽን ላይ ምናልባት በዩቲዩብ እንደሱ በምትለቁት ላይ ሰዎች የራሳቸው አስተያየቶች ሊኖሩ ይችላሉ። በእንደዚህ አይነት ነገሮች ላይ ሀሳብ ብትሰጡን የሚሉት ይኖራሉና የሰዎችም ኮሜንት አንድ አስፈላጊ ነው። ከዛ ባለፈ ግን እኔ በግሌ እንደ ህግ ባለሙያ አስፈላጊ ነው የምላቸውን የህግ ድንጋጌዎች ይዤ ቀርቤ ለእናንተ ብዙ ትምህርቶችን ይሰጣሉ፣ ለጥንቃቄ ለእርምጃችንም ይበጃሉ ምላቸውን ድንጋጌዎች ይዤ እመጣለሁና ተከታተሉን። በቋሚነት ሁሌ እሁድ አይደል መወዳ ፕሮግራም ላይ የምንቀርብ ስለሚሆን በዚህ ፕሮግራም ላይ ብዙ እንደምንማርበት ተስፋ አደርጋለሁ። ኢንሻአላህ ያው ተመልካቾቻችንም ሁልጊዜ እንደምንላቸው የተመልካች አዘጋጆች ናቸውና ይሄን በተመለከተ የትኛውም የህግ ጉዳይ መጠየቅ የምትፈልጉ ከሆነ ባሉን አድራሻዎች የህግ ጉዳዮች እያነሳችሁ ጥያቄ እያቀረባችሁ በድጋሚ ደግሞ እኛ እዚሁ መድረክ ላይ በጠበቃ ራቢያ በኩል በአንዲት አንቀጽ ፕሮግራማችን መልሱን እየሰጠናችሁ መልስ የምታገኙ ይሆናል። መግቢያችን ላይ እንዳልነው ህግ አለማወቅ ከተጠያቂነት አያድንም። ለዚህም ደግሞ በጣም ትንንሽ የሆኑ ደንቦች እነዚህ ደንቦች ብንተላለፍ ደግሞ ምን ይገጥሙናል የሚሉ አስገራሚ ታሪኮችን ጨምረን በአንዲት አንቀጽ ዝግጅታችን ይዘንላችሁ የምንቀርብ ይሆናል። ከእንግዳችን ጋር የነበረን ቆይታ ይህን ይመስላል። ሌሎች የመወዳ ዝግጅቶች ይቀጥላሉ። አብራችሁን ቆዩ።